የታተመው? የት ነው የታተመው? የት ነው የታተመው ትላለህ እንዴ? የትስ ይታተማ? ያንተ መጽሐፍ ቅዱስ አይደለም? ያንተ ድርሳነ መድኃኔዓለም አይደለም? ይሄ ፌኩ ነው ካልክ ቆይ ስማኛ መጀመሪያ። እሺ እኔ አሁን ድርሳነ መድኃኔዓለም ዘሁድ ገጽ 96 እንደዚህ አይልም የምትል ከሆነ ያንተን መጽሐፍ አውጥተህ መሟገት ነው። ከሆነ ግን በቃ እንደ ቆርጠህ ታመጣለህ። እኔ ቁርጫ አይደለም ያመጣሁት፣ ከነገጹ እኮ ነው ያመጣሁልህ እንዴ። አባቢ ስማኝ፣ እኔ አሁን ያን ፔንቴ በነበርኩ ሰዓት 10 ሺህ ብር አውጥቼ ነበር ገድለ ድርሳናት የገዛሁት። ገባህ? ለምን እነሱ ለሚጠይቁን ጥያቄ እንዳለ ሙሉ ላሳይ ማለት ነው። አሁን እኔ በስክሪንሾት ሳይሆን የት እንደታተመ ማን እንዳሳተመው ማወቅ አለብኝ። ይሄ ስህተት ነው እያልክ ነው? ይጨመራል እያልኩ እኮ ነው። ተሐድሳውያን እንደዚህ ይጨምራሉ እንዴ? ይሄንን ካዲያ እነ ዲያቆን ናቲ ሲሞግቱበት አልነበር? እንዴ ይሄ መጽሐፋችን ነው ብለው ከኔ ጋር ሲከራከሩኝ አልነበር እንዴ? ዛሬ እኔ ቃላፍ ያላቸው ሰዎች ይምጡ፣ ሼር አድርግላቸው፣ ይምጡና የታተመበት ቦታ የት እንደሆነ ከዛ በኋላ እኔ ምንም እንደምመልስ እርግጠኛ ስለመሆን እኮ ነው። ምን እንደምመልስ አሁን አንተ ለምን አንተ እኔ እንሸምር ከማድረግ እንደዚህ ለምን አታረግም? እንደውም እኔ እንደዚህ ጀጅ ለማድረግ እኮ እንደዚህ ሆነ አይደለም ለማድረግ እኮ እኔ ደግሞ ስማኝ፣ እኔን አማራጭ ደግሞ ስማኝና እኔ ደግሞ አመጣውና ይሄ ትክክለኛ በእናንተ ቤተክርስቲያን የታተመ ትክክለኛ የእናንተ ቤተክርስቲያን መጽሐፍ ነው አልኩ። ስለዚህ አንተ የእናንተ አይደለ እንደ መጽሐፉ እናንተ ጋር ማት ሰዎች አሉ። ለእናንተ ሰዎች ሼር አድርግላቸውና አይ ኤፍሬም ውሸቱን ነው ይሄኛው የኛ ጋር የታተመ አይደለም ይሄውና ትክክለኛው መጽሐፍ አስገባቸው ስናወራ። ስለዚህ በቃ ይሄኛው ስለማያዋጣቅ በመጽሐፍ ማን ነው ማያዋጣ? አንተኛው እሺ እኔ ደግሞ በመጽሐፍ ቅዱስ ጀጅ ላድርግ። እኔ አሁን በመጽሐፍ ቅዱስ ጀጅ ላድርግ። ስለዚህ እሺ በቃ ላጥፈው። አንዴ በቃ እሺ ላጥፈው። አንዴ ላጥፈው። አውቀዋል መጽሐፉን ስላወቀው ነው እንትን ያልከው። ደሜ ችግር የለም። እኔ አሁን የት እንደታተመ ማን እንዳሳተመው አላወቅኩም እያልኩ ነው። ኧረ ደሜ ተው። ድርሳነ መድኃኔዓለም ያላችሁ ኦሪጂናል ያላችሁ ሰዎች አላችሁ፣ ኦሪጂናል ያላችሁ ሰዎች የምታግዙት የት እንደታተመ ኦኬ፣ የት እንደታተመ የምታግዙት ሰዎች አላችሁ የላችሁ? ቴንክ ዩ ኤፍዬ። አንድ ቃል እስቲ ላምጣልህና አንድ ቃል ላምጣልህና ከመጽሐፍ ቅዱስ ብለኸኛል አንተ። ከመጽሐፍ ቅዱስ ጀምረው አንድ ሰው አዎ እያለ ነው። አዎ እያለ የጻፈ ሰው አለ ያለው አለ። እሺ አዎ ያለውን ላስገባው። ዋናው እሺ ና ማሞ ልኬልሃለሁ፣ ግባ። ምሳሌ በመጽሐፍ ቅዱስ ጠይቀኝ፣ መጽሐፍ ቅዱስ የሚለውን ነው የምንሆነው አልክ። አንተ የምትፈልገውን ትጠይቀኛለህ፣ እኔ ልጠይቅህ። በመጽሐፍ ቅዱስ ውስጥ አንድም ቦታ ወደ ቅዱሳን የጸለየ ሰው አለ? በአዲስ ኪዳን ጠይቀኝ ብልሃል። እሺ በአዲስ ኪዳን ልጠይቅህ። በ27 አንድ ሰው ወደ ቅዱሳን የጸለየ አለ በመጽሐፍ ቅዱስ? አንድ ሰው ይሄ የዘላለም ሕይወት ያሰጣል። የጸለየው ሰው ወደ ቅዱሳን የጸለየ ሰው የዘላለም ሕይወት ለማግኘት ነው የሚጸልየው። የመጀመሪያ እኔ አሁን ጥያቄ ላስተካክለው። ይሄኛው ጥያቄ ስለ ነገረ ቅዱሳን እንጠያይቅበታለን። አሁን ግን ስለ ነገረ ድህነት ስናወራ ክድሃል ብለኛል። አሁን እኔ ክርስቶስ ኢየሱስን የካድኩበትን መጀመሪያ አምጣልኝና ላሳይ። እሱን የካድክበትን እኮ እሺ ላሳይ። አትግባና መሀል ላይ አትግባ። ከዛ በኋላ አንተ ደግሞ በዛ ጉዳይ ላይ ማብራሪያ ትሰጠኛለህ። ልክ ስጨርስ እኔ ሚዩት አደርጋለሁ፣ አንተ ደግሞ ማብራሪያ ትሰጣለህ። ግን መሀል ላይ ከቆምኩበት ልጀምር። እኔ አሁን ደሜ አንተ የኔ ኦፒኒየን አይደለም የምነግርህ ኦነስቱ ጋር ከመጽሐፍ ቅዱስ ላስረዳ። አሁን አትግባ እኮ ያልኩህ ለዛ ነው። እኔ ስጨርስ አንተ ደግሞ ያልከው ይሄ ትክክል አይደለም ምናምን ትልና እኔ ማስረጃ ይሄ ብለህ የፈለከውን ትናገራለህ። ግን አታቋርጠኝ። አሁን እንደዚህ እንትን ካልክ ሳንደማመጥ ይሆናል። እኔ አሁን አንተ ጠፍተሃል ብዬ አስባለሁ አልልህም። በትክክልም እንደ እግዚአብሔር ቃል አንተ ጠፍተሃል። በጌታ ነበርክ? አዎ። የዘላለም ሕይወትን ተቀብለህ ነበረ? አዎ። ድነህ ነበር? አዎ። አሁን በገዛ እጅህ ጥለሃል ያንን ድነት። አሁን ያለኸው ጠፍተህ ነው ያለኸው ማለት ነው።
በጌታ አይደለህም ብዬ ነው ማምነው። መጽሐፍ ቅዱስም እንደዛ ነው የሚያረጋግጠው። ማስረጃ ለምሳሌ ቅድም ካልኩት ልነሳና ዕብራውያን 10 ላይ የእውነትን እውቀት ከተቀበለን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎቹን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው ያለው ብድራትን መልሳለሁ ያለው እናውቃለንና ደግሞ ጌታ በሕዝቡ ይፈርዳል እያለ ይቀጥላል። ኦኬ ሶ አሁን ምንድነው አንተ ከጨለማ ወደ ብርሃን መጥተህ ከሞት ወደ ህይወት መጥተህ ኦኬ እጆችህን አንስተህ ጌታን ተቀብለህ ኃጢአትን ተናዘህ ዓለምን ሰይጣንን ስራውን ሁሉ ክዳለሁ የእግዚአብሔር ልጅ ኢየሱስ አንተን የህይወት ያዳኝና ጌታ አድርገህ ይቀበላለሁ ብለህ ጌታን ከተቀበልክ በኋላ ኮንፌስ ካረክ በኋላ ከተጠመቅክ በኋላ አልዳንኩም ብለህ ሄድክ እና ኪዳን አፍርሰህ ሄድክና ሌላ ኪዳን አደረክ። ይሄ ምንድነው የሚለው? ይሄ የዕብራውያን ጸሐፊ እዚህ ጋር ምንድነው የሚልህ? የእግዚአብሔርን ልጅ ረግጠሃል ይልሃል። የተቀደስከበትን የኪዳኑን ደም እንደ ርኩስ ነገር ቆጥረሃል ይልሃል። የጸጋውን መንፈስ አክፋፍተሃል ይልሃል። አክፋፍተህ ነው ሄድከው። የጸጋውን መንፈስ የተቀደስክበትንም ደም እንደ ርኩስ ቆጥረህ ነው ሄድከው። አልዳንኩም ብለህ ሄደህ ነው ኪዳን አፍርሰህ ሌላ ኪዳን ያደረገው። ስለዚህ አሁን አንተ በጨለማ ነው ያለው። ከእግዚአብሔር ጋር የነበረህን ኪዳን አፍርሰሃል። አልዳንኩም ብለህ ምንድነው በዚህ ነው ብለህ ሄደህ ሌላ ቃል ኪዳን አስረሃል። የነበረህን ኪዳን አፍርሰህ ማለት ነው። ቅድም ያነሳውልህን እሱን ብዬ ልጨርስ። አንድ ጊዜ ብርሃን የበራላቸውን አለ 6 ላይ ሲናገር ደግሞ አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ስም ተካፋዮች ሆነው የነበሩትን አለ ፓርቴክ አድርገዋል ከመንፈስ ቅዱስ ቦርናጌን የነበሩ ሰዎች ናቸው። እነዚህ መልካሙን የእግዚአብሔር ቃልና ሊመጣ ያለውን ዓለም ኃይል ራሱ የቀመሱ ናቸው ይላል። ከዛስ በኋላም ግን የካዱትን እንደገና ለንስሐ እነሱ ማድረስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይሰቅሉታል፣ ያዋርዱታል። ምን ይላል? አሁን አንተ እኔ ክርስቶስን ሰቅለዋል ነው የሚል መጽሐፍ ቅዱስ። ሰቅለዋል፣ ዳግም አዋርደዋል። ለምን? አንድ ጊዜ ብርሃን ከበራልህ በኋላ ሰማያዊ ስጦታን ከቀመስክ በኋላ የመንፈስ ቅዱስ ራሱ ፓርቴክ ካረክ በኋላ የመንፈስ ቅዱስን ራሱ ካድክ በኋላ። ስለዚህ አሁን አንተ ያለው በክደት ነው፣ በጨለማ ነው፣ በሞት ነው። ብትሞት እኔ ወደ እግዚአብሔር መንግስት ትገባለህ ብዬ አላምንም። ስለምወድ ነው እውነቱን የምነግርህ። ለምን? የእግዚአብሔርን እውነት ጥለህ ሄደሃል። አላዳነኝም ብለህ ጸጋውን የዳንክበትን ያንን ጸጋ አክፋፍተህ ቅዱሱን ደም እንደ ርኩስ ቆጥረህ ሄደሃል። ስለዚህ አሁን እድናለሁ እዛም ሆኜ ችግር የለውም ነው። ኪዳን አፍርሰህ ሄደሃል። ኦልሬዲ ሌላ ኪዳን ገብተሃል። ያንን ኪዳን አፍርሰህ ካልመጣህ በስተቀር እና ኪዳንን ካላደስክ በስተቀር የዘላለምን ህይወት ልታገኝ አትችልም። መጽሐፍ ቅዱስ በግልጽ ነው ያስቀመጠው። አንተ የምትለውን በል አሁን። እሺ ቴንክ ዩ እግዚአብሔር ይመስገን። እንግዲህ ወዳጄ ኤፍሬም አንድ ነገር እያለኝ ያለው ኪዳን አፍርሳል፣ ኪዳን አፍርሳል፣ ደሙን አክፋፍታል እያለኝ ነው ያለው። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሰውን ወይም ደግሞ ወደ ነበርኩባት የልጅነት ክርስትና ስም ተሰጥቶኝ በ40 ቀኔ የተጠመኩባት ቤተክርስቲያን ስመለስ የክርስቶስ ኢየሱስን በቀራንዮ ላይ ያፈሰሰውን ደም የቆረሰውን ስጋ አልቀበልም ብዬ አይደለም፣ አላዳነኝም ብዬ አይደለም። ያንን የክርስቶስን ደምና የክርስቶስን ስጋ አማናዊ ነው ብዬ ይበልጥ ቦታ ሰጥቼው ይበልጥ የዘላለም ህይወት ይሰጠኛል ብዬ አምኜ ነው የተቀበልኩት። ገብቷል? ያንን እውነተኛ የሆነውን የክርስቶስን ስጋና ደም በሰማያዊ ስፍራ በመንፈሳዊ በረከት እንደባረከኝ አውቄ ነው የገባሁት። ኢየሱስ ክርስቶስን ክጀው ሌላ ቦታ የሄድኩበት ነገር የለም። ለምን ታዲያ እንደዛ ከሆነ ለምን እዛው ሆነ አልቀጠልክም? እዛ ሆኜ መቀጠል ያልቻልኩትኝ እርስ በርሳችን ፍቅር ስለሌለን ስለተለያየን፣ ይቅርታ አድርግልኝና ዮሐንስ ወንጌል ምዕራፍ 13 ቁጥር 32 እና 33ን አንብብልኝ። አንዴ አንብብልኝና ከዛ ቀጥላለሁ። አንዴ አንብብልኝ። አንድ ስልክ ነው ያዝኩት። ስንት ላንብብልህ ደሜ? ስንት? የዮሐንስ ወንጌል ምዕራፍ 33 ቁጥር 32 እና 33 32 33 13 32 33 ዮሐንስ ወንጌል 12 ነው። 12 ዮሐንስ 13 ዮሐንስ ወንጌል ምዕራፍ 13 ቁጥር 32 እና 33። እሺ 13 32
ወይም ከ31 ጀምሮ አንድ አንብቡ። ከ31 ጀምሮ አንድ አንብቡና እስከ 34 ከዛ በኋላ እነግርሃለሁ። ለምን እንደወጣው እነግርሃለሁ። አንድ ጊዜ ጠብቀኝ። እሺ 31 ጀምሬ ላንብብልህ። አዎ ከወጣም በኋላ ኢየሱስ እንደዚህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለሱ ከበረ። እግዚአብሔር ስለሱ የከበረ ከሆነ እግዚአብሔር ደግሞ ራሱን ያከብራል፣ ወዲያውም ያከብረዋል። ልጆች ሆይ ገና ጥቂት ጊዜ ከናንተ ጋር ነኝ፣ ትፈልጉኛላችሁ። ይሄ ነው ደሜ። ልክ ነህ። ቀጥል። እሺ ልጆች ሆይ ገና ጥቂት ጊዜ እሺ ልጆች ሆይ ገና ጥቂት ጊዜ ከናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኋቸው አሁን ለእናንተ ደግሞ እላችኋለሁ፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ። ያዘው። አንደኛ ይሄን ያዘው። ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃችኋል። በምን ያውቃችኋል? እርስ በርሳችሁ በመዋደዳችሁ። እርስ በርሳችሁ በመዋደዳችሁ ደቀ መዛሙርቴ በዚህ ያውቃችኋል። አንድ አይነት ይዛለ። ለምን? በመካከላችን መቀባበል ስለሌለ። መጽሐፍ ቅዱስ ደግሞ ሲናገር ምን ያመሰለ የገላትያ መጽሐፍ ምዕራፍ 5 ቁጥር 20 ላይ ሁሌ የምናገረው ቃል ማለት ነው። ሁሌ የምናገረው ቃል የስጋ ስራ የተገለጠ ነው ይልና በፐርሰናል ሲን የምናደርገው በንሳ የምንታጠበው እንዳለ ሆኖ እሱ ምንድነው? የስጋ ስራ የተገለጠ ነው ይልና ሟርት፣ ዝሙት፣ ክርክር፣ ጥል፣ አድመኝነት ምናምን ይልና ከዛ በኋላ ምን ያመሰለ እነዚህ ነገሮች በስጋ በፐርሰናል ይቅርታ እግዚአብሔርን ይቅርታ ጠይቄው ንስሐ ልገባ እችላለሁ። ነገር ግን መለያየትና መናፍቅነት ይላል። መለያየትና መናፍቅነት እንዲህ በሚያደርጉት የእግዚአብሔር መንግስት አይወርሱም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እኔ ፕሮቴስታንት ቤተክርስቲያን ውስጥ በነበርኩበት ሰዓት መለያየትና መናፍቅነት አለ። ያ መለያየትና መናፍቅነት ከምን የመጣ ነው? ከትምህርት የመጣ ነው። አንደኛው ድነቴ አይጠፋም ይላል። ሁለተኛው ደግሞ የዳነውን ድነት እናጣለን ይላል። ስለዚህ እንደዚህ አይነት በተበጣጠሰ አስተምሮት ውስጥ ሆኜ የዘላለም ሕይወት እንዳላጣ አንድ ዶግማ ወዳላት አንድን ክርስቶስ ኢየሱስን ራስ ወዳደረገች አንድ ዶግማ በአምስት አማረ ምስጢር እሱም ምስጢረ ሥላሴ ስለማን የሚያወራውን ስለ ክርስቶስ የሚያወራውን፣ ምስጢረ ሥጋዌ ስለማን የሚያወራውን ስለ ክርስቶስ የሚያወራውን፣ ምስጢረ ጥምቀት ስለማን ማን ያስተማረው ክርስቶስ ኢየሱስ፣ ምስጢረ ቁርባን ማን ያስተማረው ክርስቶስ ኢየሱስ፣ ምስጢረ ትንሣኤ ሙታን ማን ነው ሞቶ የተነሳው ኢየሱስ ክርስቶስ። ይሄንን ሞቶ የተነሳውን ኢየሱስ ክርስቶስ ወደምትሰብከው አንድ ወደ ሆነች ወደ አልተከፋፈለች ቤተክርስቲያን ወደ እናት ቅድስት ተዋሕዶ ቤተክርስቲያን መጥቻለሁ። ለምን መጣው? ክርስቶስን ክደን እንደ መጣሁት አልካርኩም። ክርስቶስ በልጅነቴ ነው የለበስኩት። በ40 ቀን ነው የለበስኩት። ያ በ40 ቀን የለበስኩትን ክርስቶስን የዛሬ 16 ዓመት በፕሮቴስታንት ቤተ እምነት ውስጥ እጄን ሰቅዬ እንደገና ማለት ኦርቶዶክስ ተዋሕዶ የማታስተምር መስሎኝ እያስተማረች የማታስተምር መስሎኝ ጴንጤ ሆንኩኝ። ለምን? የዛኔ ውስጤ ተረብሾ ነበር፣ ጥሩ ኮንዲሽን ላይ ስላልነበርኩኝ። ግን ጴንጤ በመሆኔ ደግሞ ማለት ነው ጴንጤ በመሆኔ የማልቆጨው ይበልጥ ኦርቶዶክስ ተዋሕዶን አውቂያት እንድመጣ ሆኛለሁ። በፕሮቴስታንት ቤተ እምነት ውስጥ መጽሐፍ ቅዱስን እንዳውቅ ሆኛለሁ። አንድ ዲግሪ የቴዎሎጂ አንድ ዲግሪ እንዲይዝ ሆኛለሁ። ስለዚህ አሁን ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የዘላለም ሕይወትን ታጣለህ? አላጣም። ለምን? እኔ የዘላለም ሕይወትን ቤተክርስቲያን ውስጥ የዘላለም ሕይወትን የማላጣበትን ነገር እያደረግኩ ስለሆነ ምን እያደረግ በክርስቶስ ኢየሱስ በማመኔ የዘላለም ሕይወት አለኝ። የክርስቶስ ኢየሱስ ደም እንዳጸደቀኝ ሮሜ 5:9 ላይ ያለው ሐሳብ በእርሱ ደም ከጸደቃችሁ፣ ያውም አዲሱ መደበኛ ትርጉም ላይ ዛሬ ከጸደቃችሁ ነው የሚለው። ዛሬ ከጸደቃችሁ በእርሱ ደግሞ ትድናላችሁ የሚለውን ነገር እቀበላለሁ። ስለዚህ ሁሉ ነገሬ፣ እስትንፋሴ፣ ሕይወቴ ክርስቶስ ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው አሉ ሐዋርያቶች። ይህንን ስም ነው ይዤ እየተንቀሳቀስኩ ያሉት። ስለዚህ በመጽሐፍ ቅዱስ ላይ ክርስቶስ ኢየሱስን ክጄ ከዘላለም ሕይወት የጎደልኩበት አንዳች ነገር የለም። በክርስቶስ ኢየሱስ ያገኘሁት ሰላም፣ ያገኘሁት እረፍት፣
ትልቅ ነውና ይህን ሰላም ደግሞ ሰይጣን የስተት ትምህርት ሊበላብኝ አይችልም ይፍዬ። ስለዚህ እኔ ክርስቶስ ኢየሱስን በመስቀል ላይ ያፈሰሰውን ደም አላክፋፋውም። ክርስቶስ ኢየሱስ የተሰቀለውን ስቅላቱን አልካርኩም። ኢየሱስ ክርስቶስ የናዝሬቱ ፍጹም ሰው ፍጹም አምላክነቱን አልካርኩም። ስለዚህ ኢየሱስ ክርስቶስ የዘላለም ሕይወት ለኔ አለመስጠት አይችልም። ለምን? ኤፌሶን ምዕራፍ 2 ቁጥር 8 ላይ ምን ይላል? ጸጋው በእምነት አድኗቸዋል። ከእናንተ ነው እንዴ? አይደለም። ከምንድን ነው? ከጸጋው የተነሳ። ስለዚህ ያ የዳንኩበትን ጸጋ አምኜ ዳንኩ፣ በነፃ እንዲሁ ዳንኩ። ከዛስ ያ የዳንኩበትን ደግሞ ማለት ነው ድኛለሁ ብዬ ምንም በወርቅም በነሳም እግዚአብሔር ምሕረትና ቸርነት እያደረገልኝ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል የተባለውን ቃል እየፈጸምኩ ማለት ነው ሕይወቴን አስቀጥላለሁ። ስለዚህ ክርስቶስ ኢየሱስን አንድም ቦታ አልካድኩትም። ወንድሜ ኤፊ እወዳለሁ። እሺ ደሜ ሁለት ነገሮችን አንስተ፣ አንደኛ አልካድኩትም ያልከው ምንድነው? እንግዲህ ቅድም እንዳልኩት ወደ ጌታ ስትመጣ ኪዳን ገብተህ ነበረ። ኪዳን ገብተህ ነው የመጣኸው። እንደ እግዚአብሔር ቃል እንደ እግዚአብሔር እውነት ቅድም ስል እንደነበረው ዓለምን፣ ሰይጣንን፣ ስጋን፣ ስራውን ሁሉ ክዳለው፣ እግዚአብሔር ልጅ ኢየሱስን አንተን የህይወቴ ጌታና አዳኝ አድርጌ ይቀበላለሁ ብለህ ጌታን ተቀብለህ በደሙ ታጥበህ ኦኬ ስምህ በህይወት መዝገብ ተጽፎ ከሞት ወደ ህይወት ከጨለማ ወደ ብርሃን መጥተህ ነበር። ከዛ በዛ እውነት ላይ የኖርክ ከዛ የሆነ ጊዜ ደግሞ አይ ትክክል አይደለም ብለህ ሄድክ። ትክክል አይደለም ብለህ ሄድከው ይሄን የዳንክበትን እውነት ነው ስትሄድ፣ ይሄን የዳንክበት እውነት ትክክል አይደለም፣ ንስሐ መግባቴም ትክክል አይደለም፣ ጌታን የህይወቴና አዳኝና ጌታ አድርጌ መቀበሌም እውነት አይደለም፣ ትክክል አይደለም፣ በአብ በወልድ በመንፈስ ቅዱስም ካመንኩ በኋላ መጠመቄም ትክክል አይደለም ብለህ ይሄን ኪዳን አፍርሰህ ሄደህ ሌላ ኪዳን ገባ። ኦኬ። ስለዚህ ጌታን አልካድኩም ጌታን ነው የተቀበልኩት የምትለው እዚህስ የተቀበልከው ማንን ነበረ? እጆችን አንስተህ የእግዚአብሔር ልጅ ኢየሱስ አንተን የህይወቴ ጌታ አዳኝ አድርጌ ይቀበላለሁ ብለህ የተቀበልከው ማንን ነበረ? ስትሄድ ይሄን ጥለህ አይደለም ወይ? ኦኬ። ጥያቄን በጥያቄ ልመልስና አንተ በልጅነትህ ኦርቶዶክስ ነበርክ አይደል? ነበርክ? በልጅነትህ ኦርቶዶክስ ነበርክ? በልጅነትህ እኔ ያው በእንትን ጥምቀት ተጠምቄያለሁ በ40 ቀን። የክርስትና ስሜን ልንገርህ? ኦኬ ኢትስ ፋይን። መንገርም ትችላለህ፣ መብት ነው። ነገር ከፈለገ ሪከርድ ያደርገዋል። እሺ በልጅነት የክርስትና ስምን ተጠምቀህ በ40 ቀን ከክርስትና ስም ተሰጥቶ ከዛ በኋላ ከስንት ዓመት በኋላ ጴንጤ ሆንክ? ከስንት ዓመት በኋላ ጴንጤ ሆንክ ሳይሆን በጌታ ሆንክ ከሆነ ያልከኝ ያለው ያው እድሜ ሲደርስ ንስሐ ገባው። ቀጠና 2 ሙሉ ወንጌል ቅዳሜ ፕሮግራም ላይ የዛኔ እድሜ ስንት ነበር የሚሆነው መሰለህ? ምን ብላ እንደምታስተምር አውቀህ ኦርቶዶክስ ጴንጤ ሆንክ። ሙሉ ወንጌል ቀጠና 2 ምን ብላ እንደምታስተምር አውቀህ ትምህርቷን አውቀህ ነበር? እሺ አሁን እንደገባኝ ከሆነ አንተ ዋናው ላቭ ነው በቃ እዚህም እዛም ያው ነው፣ ጌታ ነው የሚመለከው ያው ነው እንደዛ እያልክ ኖ ነገርኩህ እኮ እኔ በልጅነቴ ስማኛ፣ በልጅነቴ በ40 ቀን የተጠመቅኩትን ጌታ ጋር ነው የተመለስኩት። ገባ? እዛ ነው የተመለስኩት። ስለዚህ እዚህ ጋር የገባው ሰበር ገብቼ ሌላ ቤት የቀየርኩት ክርስቶስን ሳይሆን የቀየርኩት ሪሊጅን ነው የቀየርኩት። ሪሊጅን አሁን ይሄ ብቻ ሳይሆን አሁን ይሄን ልተውና አሁን ይሄኛው ጭቅጭቅ እንትን የሚያመጣ እንዳልሆነ አውቃለሁ። ስለዚህ ይሄን ልተውና ግን ምንድነው እኔ አሁን ላንተም ወይም ብዙ እንኳን አንተ ላይ አላይም፣ እውነት ለመናገር አንተ ላይ ብዙ አላይም። ግን አንዳንድ ልጆች አሉ ወደ ኦርቶዶክስ ሄድን የሚሉ ልጆች ማለት ነው። እና አሁን ዶክተር ከታች ሲጽፍ ነው እሱንም ትዝ ያለኝ ማለት ነው። እና የእነሱ መጥፋት ብቻ ሳይሆን የሚያሳስበኝ እኔ ሌሎች ሰዎችም እንዳይድኑ እንቅፋት የሚሆኑት ለምን እንዳይድኑ ብቻ አይደለም፣ አንዳንዶቹ ደግሞ ጭራሽ ኦርቶዶክስ እንዳትታደስ ሁሉ ከኦርቶዶክስ በላይ ኦርቶዶክስ ልሁን የሚሉ ታማኝነትን ለመግዛት ሲሉ ማለት ነው ለኦርቶዶክስ እንደዛ ሲሉ
በጣም የወንጌል አማኞችን በጣም አምርረው ቀን ዴይ ናይት የሚሳደቡ ልጆች አሉ። አለመዳኔን እኮ አልነገርከኝም። አሁን እኮ አለመዳኔን የዘላለም ሕይወት እንደሌለኝ አልነገርከኝም። የዘላለም ሕይወት እኮ እኔ እንዳለኝ በክርስቶስ ኢየሱስ የዘላለም ሕይወት እንዳለኝ እኮ ነው የማምነው። አንተ ግን እየነገርከኝ አይደለሁም። አሁን እኔ የወንጌል ጠላት አይደለሁም። ለምን ሰዎች እንዲድኑ እውነተኛ የሆነውን ወንጌል እየነገርኳቸው ነው። የወንጌል ጠላት አይደለሁም። አንተ ደምዬ እንዴ አንተ ስትሄድ እኮ ወዲያው እኮ አንተ ወደዛ ስትሄድ እኮ ኑ ወደ ጻድቃኔ ማርያም ምናምን እያልክ እኮ ሰዎችን ስዕል ይዘህ ሁሉ ኑ ምልጃዋ ታምር ታደርጋለች ምናምን አልክ እኮ። ኢየሱስ ያድናልን ትተህ እኮ በቃ ቅዱሳን ያድናሉ እያልክ እኮ ማውራት ጀመርክ እኮ። ደም ወዲያው ትተህ እኮ ናይጄሪያ እየሄድን ምን ሆነ ነው ጻድቃኔ እየሄድክ ምናምን ትለኛለህ ብዬ ቡሽሪ ጋር እየሄድን ምን ሆነሃል? ጻድቃኔ የምንሄደው እኮ ክርስቶስን ለማምለክ ነው። ሌላ ጣዖት ለማምለክ አንሄድም እኮ። እኛ ቡሽሪ እስከዛ ቡሽሪንማ እኛ እንደማንቀበል ታውቃለህ። ቡሽሪንማ እንደማንቀበል ታውቃለህ። እና ለምን ሚራክል ተካን አትቃወምም? እኔ ሚራክል ተካን አልቃወምም። እኔ አልቃወምም እንደ ሚራክል ተካ ለምን አታደርገው? እኔ ሚራክል ተካን አልቃወምም ወይ ደምዬ ሚራክል ተካን እኮ እኔ መጀመሪያ ቆይ ልንገርህ ሚራክል ተካን መጀመሪያ እሱንም እዚህ ፕላትፎርም ላይ ሲመጣው ኦቨር ኤንጅል ኦንሊ ጂሰስ ነው እሱ የሥላሴ አማኝ ነው አይደለ ከኔ ቀድሞ ያላል እኔ አይደለው እንደ መጀመሪያ ኦንሊ ጂሰስ መሆኑን ኤክስፖዝ ያደረኩት። አታስታውስም እንዴ? አልተዘጋም፣ ቸርቹ አልተዘጋም። አስታውሳለሁ፣ ቸርቹ አልተዘጋም። እኔ አሁን እሱ ስልጣን የለኝማ እኔ ደም። ስለዚህ ይህንንም የማውራት ስልጣን የለህማ። እኛንም ጻድቃኔ ብለህ የማውራት ስልጣን የለህም። ዝም ነው ማለት ያለበት እኮ። ምክንያቱም አንተ ብብት ውስጥ አንተ ብብት ውስጥ ብዙ ችግሮች አሉ። እነዛን ችግሮች እነሱ አያውክሉኝም። እኔ ከነሱ ከሚራክል ምናምን ካልከው ሰውዬ አሁን አንተ ትሻለኛለህ። አንተ ትሻለኛለህ። እኔ አይወክሉንም፣ በጉጃችንም ይዘናቸው አናውቅም። እነሱ ሌላ ሃይማኖት ናቸው። አባቢ ስማኝ፣ መሰማኝ ማለት ነው። አሁን አንተ እኮ በአብያተ ክርስቲያናት ባለፈው እንደውም ስለ ዶክትሪን ስታወራ እኛ አብያተ ክርስቲያናት ካውንስል ህብረት ነን ብለሃል። እዚህ ካውንስል ውስጥ ደግሞ ሚራክል ተካ አለ፣ ዘላለም አለ፣ እዩ ጩፋ አለ፣ እስራኤል ዳንስ አለ። እነዚህን አቅፈ ስለ ጻድቃኔ የማውራት ሞራል የለም እያልኩ ነው። እኔ ደግሞ ምለው ምንድነው ስለ ሁለቱም የማውራት ሞራል አለኝ ነው ምለው። ለመሰለ ማውራት የነበረኝ ለመሰለ ደምዬ ስማኛ ደምዬ እኔን ስማኛ። አሁን ሞራል የሌላቸው አሁን ያልካቸው ማይቃወሙ ሰዎች ትክክል ሞራል የላቸው። አሁን እኛም ቤት ደብቀው ሁሉ ሰላም እንደሆነ አድርገው ሳይቃወሙ እዚህ ነቢያት ነን እያሉ ከረባት አስረው የሚደንሱ ዱርዬዎችን ማይቃወሙ ሰዎች እነሱ ሞራል የላቸው። ገብተዋል። እናንተ ቤት ስላለው ችግር ለማውራት ሞራል የላቸውም። እሱን አግሪ ዊዳት። ግን እኛ ደግሞ ሞራል አለን። ምክንያቱም እዚህ ቤት ያሉትንም ጠንቋዮች እንቃወማለን። በዚህ ምታማ አይደለሁም ታውቃለህ። ፎቶአቸውን ሰቅዬ ነው የምናገረው እና እዛም እናንተ ጋር ያለውን ስህተት እንናገራለን እና እዚህም እዛም ነው የምንናገረው እና ስህተት የቱም ጋር ቢሆን ስህተት ነው እንጂ የአንዱ ስህተት ትክክል ነው፣ የአንዱ ስህተት ትክክል አይደለም። አሁን የምትለው ሰዎች ጋር የኛም ሃይማኖት ሰዎች አይደሉ ካውንስሉ ጋር አሉ ያልከው ካውንስሉ ላይ በጣም ብዙ ናቸው ያሉት፣ በጣም ብዙ ማለት ነው ያሉት ማለት ነው። የኛ ሃይማኖት ያልሆኑ ሰው የኛ ሃይማኖትን ፈጽሞ የማይመስሉ ሰዎች አሉ፣ ልምምዳቸው ፈጽሞ የኛ ያልሆነ ማለት ነው አሉ። እኔ አሁን እነሱን እንዳልኩ ዝም ያል እኛ ጋር በዚህ ጴንጤ እንኳን በዚህ አይታማም። ሆነስትሊ ስፒኪንግ በጣም ነው የምንቃወማቸው። ትምህርታቸውን እኮ ኤክስፖዝ የምናደርገው እኛ ነን። ሌላ ሰው መጥቶ ኤክስፖዝ እስኪያደርገው አልጠበቅንም እኛ። አሁን እኮ መቃወም ብቻ ሳይሆን ለምን ያላስቆማቸዋቸው? ካውንስል ውስጥ ለምን ገቡ? ለምን አላስቆማቸዋቸው? ለምንድን ነው ያላስቆማቸዋቸው? ካውንስሉ ይህንን አስተምሮታቸውን ይህንን ልምምድ ካልተቀበለ ምዕራባውያን ልምምድ ነው ብሎ ካለ ነገ አሁን እኮ ማናቸው ቄስ ማናቸው ያወጡት መረጃ ይሰቀጥላል።
በገንዳ ውስጥ በካካ እንደዚህ አይነት ፈውስ አደረገ ተብሎ ተነገረ ለቡሽሪ። የቡሽሪ ልጆች ደግሞ ነገ ገዝታውስ አስገብተው ምን እንደ ታምራት ገለታ እንደሚያደርጉ አትጠራጠር። ስለዚህ እነዚህ ልጆች ሳታስቆሙ ቤታችሁን ሳታጸዱ ቤታችሁ ውስጥ ያለውን ግሳንግስ ሳታጸዱ ቤተክርስቲያንን ኦርቶዶክስ ተዋሕዶ ቤተክርስቲያንን አታክ ማድረግ እኮ ይከብዳል። አሁን ትክክል ያልሆነ ነገር ተናገርክ። ምን ትክክል ያልሆነ ነገር ተናገርክ መሰለህ? አታክ የሚለው ቃል መጠቀም የለብንም። እኛ ኦርቶዶክስ ቤተክርስቲያንን አታክ እያደረግን አይደለም። ኢንፋክት እኛ ዲፌንድ እያደረግን እንጂ አታክ እያደረግን አይደለም። ምንድነው የሚባለው? አታክ አላደርጋችኋትማ። ዲፌንድ እያደረግን እየተከላከልናት ነው። ኦርቶዶክስ የምትከላከላት አታክ ነው እንጂ የምታደርጋት ከሄሬሲ ከስህተት አስተምሮ ከሄሬሲ እየተከላከልናት ነው። የትኛውን የመጽሐፍ ቅዱስ ስህተት አስተማረች? ሁልጊዜ የምናነሳው ነው። ይኸው መርቆሪዎስ ሰማይና ምድርን ፈጠረ፣ ለማርያም የአምልኮ መስዋዕትን ሰዋለን ምናምን የሚለውን ሄሬሲ ነው። ፓፓ እሱን ለመናገር ቤት ውስጥ እኮ ገንዳ አድርጎ በሰገራው እያጠመቀ ነው እያልኩ ነው። እሱ መች ተቃወምክ? መች አጸዳ? ቤት አላጸዳም ወይ? ለመቃወም ቆይ ወደዛ ከመጣታችን በፊት ደምዬ ወደዛ ከመምጣታችን በፊት አታክ የሚለው ቋንቋ ትክክል አይደለም። እኛ ኦርቶዶክስን አታክ ሳይሆን እንደውም ፕሮቴክት እያደረግናት ነው። ወደ ነበረችው እውነት እንድትመለስ እያገዝናት ነው። እኛ እናንተ ብታግዙን እንደዛ ኖሮ እኛ ቤት ያለውን አንስታችሁ ቆይ ልጨርስ። እኔ እኮ አቋረጥከኝ። ይኸው እኔ ያለው አባቢ እኔ ያለው ወደ ነበረችበት የምትመለስበት የነበረችበትን የተወችበት ነገር የለም። እስከ ዛሬ ድረስ አንተ የምታምነውን አሁን እናንተ 14ኛው ክፍለ ዘመን ላይ የሌለ ነገር በአፄ ፋሲለደስ ጊዜ አሁን አይምሯችሁ የተበላሸው በአፄ ፋሲለደስ ጊዜ የገቡ ትምህርቶች አሉ ነው። እነዛ ትምህርቶች ደግሞ መጽሐፍ ቅዱሳዊ እስካልሆኑ ድረስ ድነት ላይ ምንም የማያመጡ እስከሆነ ድረስ አታክ ነው የምታደርጓት እንጂ ዲፌንድ ወይም ደግሞ ፕሮቴክት እያደረጋችሁ አይደለም። ለምን እናንተ ውስጥ አሉ የተሸገሸጉ አሉ የስተት ትምህርት የኦንሊ ጂሰስን ትምህርት የሚያስተምሩ ትሪኒቲን የሚያፋልሱ ስንት የስተት ትምህርት የሚያስተምሩ አስተማሪዎች አሉ በመካከላችሁ። እነሱ ሳታጸዱ እዚህ ጋር መምጣት ይከብዳል ነው። እሺ አሁን በተራ እናውራ። ደምዬ እኔ ሳውራ ዝም እያልክ ከዛ በኋላ ሄረሲ ትምህርት አሁን ቅድም ያልከው ያ ሲንግል ከልት ከሆነ ቦታ ሲመጣ ሁሉም ተረባርቦ ነው የሚያስቆመው። ሁሉም ተረባርቦ ዲባንክ ያደርጋል። ትክክል አይደለም ይሄ የእግዚአብሔር ቃል እንደዚህ አይልም፣ የእግዚአብሔር እውነቴን አይልም ብለህ እኛ ማንም እስኪመጣም አንጠብቅም። እኛ ራሳችን አስቀድመን ኤክስፖዝ እናደርጋለን። ለዛ ነው እኛ ቤት ውስጥ ሁሉም እንደዚህ ስለው ይሄ ካልቸር ስላለ ስህተት እኛ ቤት ሃይማኖት አይሆንም ማለት ነው። የሆነ ሰው ስህተት የሰውየው ስህተት ብቻ ይሆንና እዛ ጥግ ላይ ተቃጥሎ ይቀራል። ራይት ማን ማለት ነው? ለምሳሌ አንዱ ይመጣና ኢየሱስ ሰይጠነ ምናምን ይላል። ሰይጠነ የሚለው ትምህርት እዛች አዳራሽ ላይ ተቃጥላ ትቀራለች ትምህርቷ። ከዛች አዳራሽ አትወጣም፣ በጭስ መት እንኳን አትወጣም። ለምን? ሁሉም ከጫፍ እስከ ጫፍ ወጥቶ ጦር ይወረወርባታል፣ ሰውየው ላይ ሳይሆን ትምህርቷ ላይ ማለት ነው። ከዛስ ይደርቃል፣ ትምህርት ሆኖ አይመጣም። እናንተ ጋር ግን ስህተት ትምህርቶች መጽሐፍ ተጽፎላቸው ሃይማኖት ሆነው እየተተገበሩ ነው። ሃይማኖት ሆነው ቆይ ልንገራግርህ እኮ ነው። አይደለም ማስረጃ ላምጣ። ዶግማ ነው አለ ዶግማችን ነው። ሃይማኖታችን ዶግማችን ነው። ኦኬ ዶግማ ኦርቶዶክስ ዶግማ ማለት ነው። ዶግማችን ሃይማኖታችን ዶግማ ማለት ትምህርት ነው አይደለ? ትምህርት አይደለም እንዴ? ሃይማኖታችን ነው፣ ትምህርት ነው። ያ ትምህርት ነው። ስለዚህ አሁን እኔ አሁን አንቲ ክርስቶስ የሆነ ትምህርት ላምጣልህ በመጽሐፍ የተጻፈ እኮ ዶግማ ነው እንዴ? የደህንነት ነገረ ድነትን ከያዘ ዶግማ ነው አይደለም? በምንድን ነው የተመሰረተው? እኮ በክርስቶስ ላይ ነው ነገረ ድነት የተመሰረተው። የኛ ነገረ ድነት የተመሰረተው በክርስቶስ ላይ ነው። አይደለም? በክርስቶስ ላይ ስለተመሰረተ እኮ ነው ዶግማ ብላ ያስቀመጠችው ቤተክርስቲያን። አይደለም እንደሱማ ቢሆን እኔ ምን እሰራለሁ እዚህ? አባዬ
አይደለም በክርስቶስ ላይ የተመሰረተ አይደለም። እናንተ ነገር ድነታችሁ በክርስቶስ ላይ የተመሰረተ አይደለም። በክርስቶስ ላይ የተመሰረተ አይደለም። አራባክ ማት ነገር ነው ያለው። ማት ነገር ነው የሚያድነው ያለው እኔ ግን ዶግማዬ የተመሰረተው በክርስቶስ ላይ ነው። ቤተክርስቲያን በክርስቶስ ላይ ነው ዶግማው። አንተ የሲኖዶስ እንትን ሆንክ እኮ ራስህን እኮ አረክ እኮ እንዴ! ቤተክርስቲያናችሁ እኮ ነው የሆነ ዲፌንድ ያርጉኛ። እኔ ዲፌንድ ያርጉኝና ከክርስቶስ ውጪ ሌላ አዳኝ አለ ይበሉኝ። እስቲ አንድ ሰው መጥቶ ሲያናግረኝ ይሄው ያናግረኝ። መናፍቅ ነው የምለው። ቆይ ከክርስቶስ ውጪ ሌላ አዳኝ የለም? እኔ የዘላለምን ሕይወት ከጨለማ ወደሚደነቅ ብርሃን ያመጣኝ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ባፈሰሰው ደም ነው ብያለሁ። ፔሬድ ገባ። እንደርሱ እኩሌታ ያለ ማንም በቤተክርስቲያን ዘንድ የሚከበር የሚወደስ የለም። አለቀ። መዳኛችን ክርስቶስ ኢየሱስ ነው። ኦኬ እሺ። መጽሐፎቻችሁ ላይ በግልጽ ደግሞ ከኢየሱስ ውጪ ደግሞ አዳኞች እንዳሉ ይናገራል። ደሜ ምን ትላለህ? ኤፍዬ ኦኬ ቴንክ ዩ ኤፍዬ። አንተ በማታምንበት በሊቃውንት ደረጃ ሊመሰጠር በሚቻልበት ሁናቴ ውስጥ ያለውን ጥያቄ ያንተን ጥያቄ መጠየቅ የምችለው እኔ ነኝ እንጂ አንተ አይደለም። አንተ መጠየቅ ያለብህ በመጽሐፍ ቅዱስ ነው። ስለዚህ እያልክ ያለው ምንድነው? እሺ አይ ያልገባኝ አሁን እያልክ ያለው በጣም ገብቶኛል። አሁን ምንድነው እያልከኝ ያለው? ከኢየሱስ ውጭ የሚያድኑ ብዙ አሉ እኛ ቤት፣ ግን ላንተ አንነግርህ፣ ሚስጥር ነው፣ እኛ ብቻ ነን የምናመልካቸው ነው። እንደዛ ነው እያልከኝ ያለው? አሁን እኔ ለምሳሌ አንድ መጽሐፍ አምጥተህ አንተ በማታምንበት አሁን አንተ በድርሳናትና ገድላት ላይ ነው ይዘህ የምመጣው። ዲፌንድ የምታደርገኝ ትክክለኛ ነገር ውስጥ አይደለም ብለህ ልታደርገኝ የምችለው ይዘህ ስመጣ ነው። ከዛስ ይዘህ መተህ ከክርስቶስ እኩል የእሷ ደም ወይም ደግሞ የእሱ ደም ይቆጠርልሃል። አንድ ነው። በክርስቶስ ደም ካላመንክና በእሷ ደም ካመንክ ይሆንልሃል የምትለኝ ከሆነ እኔ አሁን አልቀበልም። እኔ የዘላለም ሕይወት ለምን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለኝ ክርስቶስ ኢየሱስ ነው እንጂ ሌላ አይደለም። መጽሐፍ ቅዱስ ላይ ይሄንን ነው የሚናገረው። ስለዚህ እንደሱ ተመሳሳይ ሆነ ከመጽሐፍ ቅዱስ ይጋጭብኛል። ከመጽሐፍ ቅዱስ ይጋጭብኛል። እሺ ጨርስ። ካልጨርስ ደሜ ጨርስ። ቴንክ ዩ። አሁን ይሄ ከመጽሐፍ ቅዱስ ነው የሚጋጭብኝ አለ። ስለዚህ ይሄ ቃል በእውነት በሊቃውንት ተፈትሾ ታይቶ የታተመ ከሆነ ሊቃውንትን ነው የምጠይቀው። ልጅ ስለሆንኩ ሊቃውንትን ጠይቃለሁ። ሊቃውንትን ጠይቅና ለምንድን ነው እንደዚህ ተደርጎ የተጻፈው ብዬ ጠይቃለሁ። ከዛ በኋላ ሊቃውንት ደምረው ይሄ እኮ ከክርስቶስ እኩል ነው ተብሎ አይደለም የተጻፈው። አሊያም ደግሞ ከክርስቶስ እኩል ነው፣ ደሟ ከክርስቶስ እኩል ነው፣ ደሙ ከክርስቶስ እኩል ነው ካለኝ አይደለም እላለሁ። እሺ ቀላል ጥያቄ። ምክንያቱም ይሄ ከመጽሐፍ ቅዱስ ጋር ይጋጫል። እሺ ቀላል ጥያቄ። ሰው የተፈጠረው ለምንድን ነው? ሰው የተፈጠረው ለምንድን ነው? ወይ እንደዚህ አድርጌ ልጠይቅልህ። ቆይ ቀለል አድርጌ ልጠይቅልህ። እንደዚህ አድርጌ ልጠይቅልህ። ለማምለክ ማርያምን ለማመስገን የተፈጠረው ይላል የእናንተ ቤተክርስቲያን መጽሐፍ። አሁን አስበኝ ኤፊ፣ በጣም ነው የማመሰግነው። እሺ አባ ኤፊ፣ በጣም አመሰግናለሁ። እሺ ቴንክ ዩ፣ ይሄን እድል ስለሰጠኝ አመሰግናለሁ። እሺ አመሰግናለሁ። ተቀበለ ምስጋና። እሺ ተቀብያለሁ። አሁን አንተን አመለኩ እንዴ? አመሰግናለሁ ስላልኩ አመለኩ? አይ ፍጥረት የተፈጠረው ማርያምን ለማመስገን ነው ይላል መጽሐፋችሁ። አመለኩ ወይ? እሺ ቴንክ ዩ። አሁን ግን አምልክ ያለው አንተ አመሰግናለሁ ስላልኩ አምልክ ያለው አንተ አምልኮ ነው ያደረጉልህ። አሁን እኔ እንደዛ ነው ያደረጉልህ። ከኔ ጥያቄ ጋር የሚገናኝ እኮ አይደለም። ፍጥረት
አሁንም አንተ ያለው ገድለ ድርሳናት ላይ ነው። እሺ እኔ ደግሞ አንድ ቃል አምጣልና በመጽሐፍ ቅዱስ ስለ ድንግል ማርያም እናወራ። እሺ መጽሐፍ ቅዱስ ላይ ቆይ ሌላ ጥያቄ። እሺ ሌላ ወይን ልለፈውና እኔ ደሜ እኮ አራዳ እኮ ነው። ደሜ አራዳ እኮ ነው። አዳምጣ። እሺ ፍጥረት ሁሉ ብፅዕት ይሉኛል አለች። ፍጥረት ሁሉ ብፅዕት ይሉኛል አለች። ምን ማለቷ ነው? እሱን አይደለም የጠየቁት። ፍጥረት ሁሉ ብፅዕት ይሉኛል ማለት ብፅዕት ማለት ብለስድ ማለት ብፅዕት ይሉኛል አለች። መልስልኛ። የተባረክሽ ይሉኛል። አዳምጠኛ። ቆይ የዳነ ሰው አላለችም። የዳነ ሰው አላለችም። ፍጥረት ሁሉ ነው ያለችው። ፍጥረት ሁሉ ብፅዕት ይሉኛል አለች። ስለዚህ ፍጥረት ካለ ያ የተፈጠረው ሁሉ ማርያምን ምን ማለት ይገባዋል? ብፅዕት ማለት ይገባዋል። ማርያምን ብፅዕት ማለት ይገባዋል። እና ብፅዕት ይሉኛል እያለች አንተ ፍጥረት የተፈጠረው ማርያምን ለማመስገን ነው ብለህ ጥያቄ ታመጣለህ። ይሄ እዚህ ጋር ክላሽ አያደርግብም አባቢ? ኦኬ እሺ፣ ክላሽ አያደርግ ላሰማ። እሺ አሁን ደግሞ ሚታርግና ስማ። አሁን ማርያም ፍጥረት ሁሉ ብፅዕት ይሉኛል አለች። የጌታ እናት ማርያም ኦፍኮርስ ፍጥረት ሁሉ ብፅዕት ይሉኛል ብላለች ማርያም። እንግዲህ ማርያም ፍጥረት ሁሉ ብፅዕት ይሉኛል ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔን ያመሰግኑኛል፣ ብለስድ ይሉኛል፣ ወይም ብፅዕት ማለት ብለስድ ማለት ነው። ኦኬ እንደዛ ይሉኛል እያለች ነው ማርያም። አይ ማርያም ሳትወለድ እኮ ብዙ ሰዎች እኮ ነበሩ ምድር ላይ ማለት ነው። እሷ ሳትወለድ ሳትታሰብ ጀምሮ ማለት ነው አይደለ? ከዛ በኋላ እንደገና አሁንም ምድር ላይ ማርያምን አይደለም ብፅዕት የማይሉ ቀርቶ ጨርሶ ማያውቁም ሰዎች አሉ እንደምታውቁ ማለት ነው። የጌታ እናትን ማርያም ማለት ነው። እና የተፈጠሩ ፍጥረታት በሙሉ ማርያምን ብፅዕት ይላሉ ማለት አይደለም። ፍጥረት ሁሉ ብፅዕት ይሉኛል፣ ምድር እግዚአብሔርን በማወቅ ትሞላለች ምናምን የሚሉ እንደዚህ አይነት ቃላቶች አሉ። ያ አገላለጽ ምንድነው? ለምሳሌ ምድር እግዚአብሔርን በማወቅ ትሞላለች ሲል ከጫፍ እስከ ጫፍ ድረስ እግዚአብሔርን ያውቃሉ፣ እግዚአብሔርን ያመልካሉ ማለት ነው አይደለም። ሰዎች ልባቸው ማጆሪቲን መጽሐፍ ቅዱስ ሲገልጥ አሁን ቋንቋ ነው፣ የሰው ቋንቋ ስለሆነ ማለት ነው። ማጆሪቲ ሲገልጥ ለምሳሌ ህዝቡ ሁሉ ተከተለው ምናምን የሚል ነገር ኢየሱስ ላይ አታነቡም? እንደዚህ የሆነ ታምር ካደረገ በኋላ ህዝቡ ሁሉ ተከትሎታል፣ ዓለሙ ሁሉ ተከትሎታል፣ እንደዚህ የሚባሉ ቃላቶችን ይጠቀማል መጽሐፍ ቅዱስ። ያ ማለት ኢየሱስ ተቃዋሚ አልነበረውም እንዴ? እዛው ተቃዋሚ ነው የሰቀሉት አይደሉ እንዴ? አብረውት ያሉት እዛው አካባቢ ማለት ነው የነበሩት ማለት ነው። እንደነዚህ አይነት ቃላት አጠቃቀሞች አለው መጽሐፍ ቅዱስ። ማርያም ብፅዕት ይሉኛል ትውልድ ሁሉ ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔም ከመፈጠሬ በፊት የነበሩትም እኔ ከመወለዴ በፊት የነበሩትም በኋላም የነበሩት ሁሉ እኔን ያውቃሉ ደግሞ ብፅዕትም ይሉኛል ሚል አይደለም መልእክቱ ማለት ነው። ምክንያቱም ቢያንስ አሁን ይሄ አርጉመንት እንትን የሚባለው አይነት አርጉመንት እንስራ ምንድነው ከተባለ ማርያም ከመወለዷ በፊት ሰዎች ነበሩ። ኦኬ ጌታ ኢየሱስ ድህረ ዓለም ከሷ ከመወለዱ በፊት ማለት ነው ሰዎች ነበሩ። ቢያንስ የእግዚአብሔር ሕዝብ ምርጥ ሕዝቦች የተባሉት የበኩር ልጅ የተባሉት እስራኤላውያን ነበሩ። ኦኬ እሱ ጋር ማገናኘት ያኛው የሚለው ምንድነው? የተፈጠረው ፍጥረት የተፈጠረው በሙሉ ፍጥረት ኦኬ እሷን ለማመስገን ነው የሚል ቃል ነው የሚጠቀመው ማለት ነው። የተፈጠረበት ፐርፐዝ ሰው ማርያምን ለማመስገን ነው። ኦኬ ፐርፐዙ ነው ሰው የተፈጠረበት ምክንያቱ ማርያምን ለማመስገን ነው የሚለው። ይሄ በጣም አስደናቂ ነገር ነው። በጣም አስደናቂ ነው ማለት ሄረሲ ብቻ አይደለም። አንዳንድ ሄረሲ መልክ ያለው ሄረሲ አለ። ዝም ብሎ በቃ ይሄ ስህተት ነው የሚባል አለ። ከልት ነው ምናምን ዝም ብሎ ምትላለው። ይሄኛው በጣም በቃ ቃላት የማይገልጠው ነው። ፐርፐዙ ሰው የተፈጠረበት ፐርፐዝ ማርያምን ለማመስገን ነው የሚለው። እሱ በጣም አደገኛ ነው እና ደሜ ያለህ እየሰማህ ነው። መስማትን ቼክ ላድርግ መጀመሪያ ራፓፕ ከማድረግ በፊት። አሁን እኔ ያለው በቦታ አይመችም በጣም አይቻላለ ትንሽ ክራንትም ኔትወርክ ምንም እየተደወለብኝም ነውና የኔ በቆንጆ ቆይታ ነበረን። ቴንኪው አመሰግናለሁ በጣም። እናወራለን። እሺ እናወራለን።